ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ይህ አሲስቲንግ ኤክስቴምፖራነስ ፕሪፓሬሽን ከቻፕተር 4 የተወጣጡ ጥያቄዎችን የምንሰራበት ክፍለ ጊዜያችን ነው። እንግዲህ ከቻፕተር 1 ጀምረን እስከ ቻፕተር 3 ስፔሲፊካሊ ቻፕተር 3 ላይ አኒሜሽን ጥያቄዎች ሰርቼ ለቀላችኋለሁ። አሁን ደግሞ ቻፕተር 4 ፕሪፓሬሽን ኦፍ ኤክስቴምፖራነስ ፕሪፓሬሽን ኦር ፕሮዳክትስ የሚለውን የምናይበት ክፍለ ጊዜ ነው። የመጀመሪያው እንግዲህ በፓርት 1 የምናያቸው 25 ጥያቄዎች አሉ። እነኚህን 25 ጥያቄዎች በፓርት 1 እናያለን። በፓርት 2 25 ጥያቄ እያደረግን ቻፕተር 4 ላይ ዶዜጅ ፎርም፣ ሊኩዊድ ዶዜጅ ፎርም፣ ሶሊድ ዶዜጅ ፎርም እና ሰሚ ሶሊድ ዶዜጅ ፎርምን በደንብ አድርገን የምናይበት ፕሪፓሬሽኑ፣ ዲስፔንሲንግ፣ ቴክ ፕሪፕሬሽን፣ ፓኬጂንግ እነኚህን በደንብ የምናይበት ጥያቄ ይሆናል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። ሙሉ ቲዩቶሪያሉ የዚህ ኮርስ ተሰርቷል። ስለዚህ ወደ ኋላ ተመልሳችሁ ከቻፕተር 1 እስከ ቻፕተር 4 ቪዲዮዎቹን በተለያየ ፓርት ማየት ትችላላችሁ። ቪዲዮ ማየት በቂ ስላልሆነ ጥያቄዎቹን መስራት የበለጠ አንደርስታንድ ታረጉት ስለሚያግዛችሁ ነው አሁን ጥያቄ እየሰራን ያለነው። እንግዲህ ይሄ ለፋርማሲ ቲቪኤት ተማሪዎች በጣም ወሳኝ ነው። ስለዚህ ለጓደኞቻችሁም ሼር አድርጉላቸው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ ጀምሩ። የመጀመሪያው ጥያቄ ምን እንደሚለው እንግዲህ extemporaneous preparation refers to a manufacturing sterile product only in hospital, b preparing medicine for specific patient as needed, c preparing only commercially available branded drug, d preparing product only after prescription is verified by pharmacy manager. ምንድነው extemporaneous preparation ማለት ነው? እንግዲህ ጥያቄው extemporaneous preparation ማለት ማኑፋክቸሪንግ ስቴራይል ፕሮዳክት ኦንሊ ኢን ሆስፒታል ላይ ይሄ አይደለም። ሆስፒታል ውስጥ ብቻ አይደለም extemporaneous preparation የሚሰራው። ስለዚህ ይሄ ትክክል አይደለም። ቢ ላይ preparing medicine for specific patient as needed ይላል። ያስ ይሄ ያስኬዳል። ለስፔሲፊክ ፔሸንት በሚፈልገው ሰዓት ፕሪፔር እናደርጋለን። ያ extemporaneous preparation እንለዋለን። extemporaneous ከስሙ እንደምትረዱት ቴምፖራሪ ነው። ይሄ ፐርማነንት አይደለም። ስለዚህ ለሆነ ፔሸንት ስፔሲፊካሊ ሲያስፈልግ የምንሰራው ነገር ነው። ዲ ጥሩ ነው። ሲ ፕሪፔሪንግ ኦንሊ ኮሜርሻሊ አቬለብል ድራግ ላይ ይሄ ደግሞ ኮሜርሻሊ አቬለብል ከሆነ ፕሮዲዩስ ማድረጉ ፕሪፔር ማድረጉ ተገቢም ጭራሽ አይደለም። ስለዚህ ሲ አይሆንም። ዲ ላይ ፕሪፔሪንግ ፕሮዳክት ኦንሊ አፍተር ፕሪስክሪፕሽን ቬሪፋይድ ባይ ፋርማሲ ማኔጀር ላይ ይሄም አይሆንም። ሶ ዘ አንሰር ኢዝ ቢ ነው የሚሆነው ማለት ነው። ሶ ቢ ትክክለኛው መልስ ነው። ሁለተኛው which is most important step for before compounding ይላል። እንግዲህ ኮምፓውንዲንግ ከመስራታችን በፊት የመጀመሪያው ስቴፕ ምንድነው የሚል ነው። ይሄ ኤ ላይ ፓኬጂንግ ስቴፕ ይላል። ቢ ላይ ፕሪስክሪፕሽን ኢንተርፕሬሽን ለካልኩሌሽን ይላል። ሲ ላይ ክሊኒንግ ኢንስትሩመንትስ ላስት ይላል። ዲ ላይ ሰሌክቲንግ ኮንቴነር ዊዛውት ሜዠሪንግ ይላል። ስለዚህ አንድ ፕሮዳክት ወይም አንድ ዶዜጅ ፎርም ከመስራታችን በፊት የመጀመሪያው እንግዲህ ፕሪፓራቶሪ ሌቭል የምንለው ነው። ፕሪፓራቶሪ ሌቭል ላይ የምንሰራው ስለ ፓኬጂንግ አይደለም፣ ስለ እቃዎቹ ማጽዳት አይደለም። መጨረሻ ላይ ላስት ይላል። ደግሞ ቀድመም ቢሆን ጥሩ ነው። እዚህ ጋር ግን ክሊኒንግ ዘ ኢንስትሩመንት ላስት ነው የሚለው። ይሄ አይሆንም። ሰሌክቲንግ ኮንቴነር ዊዛውት ሜዠሪንግ ይሄ እንዴት ዊዛውት ሜዠሪንግ እንዴት አድርገን ነው ፓኬጅ የምናደርገው? አያስኬድም። ዲ ላይ ግን ምንድነው የሚለው? ፕሪፔሪንግ ፕሪስክሪፕሽን ኢንተርፕሬቴሽን ፕሪስክሪፕሽኑ ምንድነው የሚለው ኢንተርፕሬት ማድረግ። ማስተር ፎርሙላ ከተሰጠን ከማስተር ፎርሙላ ላይ ደግሞ ወርኪንግ ፎርሙላ ማውጣት። ይሄ ካልኩሌሽኑ ይቀድማል ማለት ነው። ስለዚህ ቢ ትክክለኛው መልስ ነው ማለት ነው። ሶስተኛው ጋር ስንመጣ the term expand means ይላል። ኤክስፔንድ ማለት ነው እንግዲህ አንድ ፕሮዳክት ስንሰራ ኤክስፔንት እና አክቲቭ ኢንግሪዲየንት ያስፈልገናል ካል ኤክስፔንድ ምንድነው ነው? ኤ ኦንሊ አክቲቭ ኢንግሪዲየንት ይላል። በፍጹም የሚሆን ነገር አይደለም። ኢንአክቲቭ ማቴሪያል ዩዝድ ኢን ዘ ፎርሙሌሽን ይላል። ኮንቴነርስ እንደ ፓኬጂንግ ማቴሪያል ይሄ እንዴት ይሆናል? ኤክስፔንት እና ኮንቴነር አይገናኙም። ፕራይመሪ ድራግ ኮምፖነንት ነው ይላል። ይሄ ማየም ስለዚህ ከኤ እና ከቢ ነው። ኤ ላይ ኦንሊ አክቲቭ ኢንግሪዲየንት ይሄ አይሆንም። ስለዚህ ኢንአክቲቭ ማቴሪያል ዩዝድ ኢን ዘ ፎርሙሌሽን ነው። ስለዚህ ፎርሙሌሽኑን ሰፖርት ለማድረግ አክቲቭ ኢንግሪዲየንቱ ላይ የሚጨመረው ነገር ኤክስፔንት ይባላል። አንድ መድኃኒት 500 ሚሊ ግራም ካል 500 ሚሊ ግራም በሙሉ አክቲቭ ኢንግሪዲየንት አይደለም። አክቲቭ ኢንግሪዲየንቱ በጣም ትንሽ ነው የምትሆነው፣ ሌሎቹ ኤክስፔንቶች ናቸውና ስለዚህ ኤክስፔንት ማለት እንግዲህ ኢንአክቲቭ ማቴሪያል ዩዝድ ፎር ፎርሙሌሽን ነው የሚሆነው ማለት ነው። ይሄም ቢ ነው ማለት ነው። እንግዲህ አራተኛው which of the following is an example of extemporaneous products? extemporaneous product ምሳሌ ሊሆን የሚችል የት ነው? ኤ ማርኬትድ ታብሌት ይላል። ቢ ካስተም ኮምፓውንድድ ኦራል ሰስፔንሽን ይላል። ሲ ፕሪፍሉድ ኢንሱሊን ፔንሲሊን ይላል ፔን ይላል። ዲ ቫክሲን ይላል።
ስለዚህ ኤክስቴምፖራነስ ፕሪፓሬሽን ከምንላቸው ማርኬት ታብሌት አይሆንም። የገበያ ላይ ኮሜርሻል የወጣ ማኑፋክቸርድ የተደረገ ፕሮዳክት ስለሆነ አይሆንም። ቢ ላይ ካስተም ኮምፓውንድድ ኦራል ሰስፔንሽን፣ አሁን ኦራል ሰስፔንሽን ያስኬዳል። ደግሞ እዚህ ጋር ልብ በሉ ካስተም ኮምፓውንድድ ይላል። ስለዚህ እንደተዘጋጀ ያሳየናል። ስለዚህ ቢ ትክክል ነው። ፕሪፊልድ ኢንሱሊን ፔን እና ቫክሲን አይሆንም። ሶ ዛንሰር አሁንም ቢ ነው። ሶ ከአንድ ጋር በቀጥታ ቢ ነው ማለት ነው። አምስተኛው ኤክስቴምፖራነስ ፕሮዳክት አር ዩዥዋሊ ፕሪፔርድ ይላል። ኤ ሎንግ ቢፎር ፔሸንት ኒድ ይላል። ቢ አኮርዲንግ ቱ ኦፊሻል ስታንዳርድ ፎር ማስ ፕሮዳክሽን ይላል። ሲ ሾርትሊ ቢፎር ዲስፔንሲንግ ፎር ዘ ፔሸንት ስፔሲፊክ ዩዝ ይላል። ዲ ኦንሊ ባይ ኢንዱስትሪያል ማኑፋክቸረር ይላል። ያው ኤክስቴምፖራነስ ፕሮዳክት ከኢንዱስትሪያል ማኑፋክቸሪንግ ጋር እያያዝም። ስለዚህ ይሄ ዲ ላይ ያለው በፍጹም አይሆንም። ኤ ላይም ይዩት ሎንግ ቢፎር ፔሸንት ኒድ ይላል። አይሆንም ይሄም። ስለዚህ አሁን ከቢ እና ከሲ ነው የምንመርጠው። አኮርዲንግ ቱ ኦፊሻል ስታንዳርድ ፎር ማስ ፕሮዳክሽን ይላል። እዚህ ጋር ፎር ማስ ፕሮዳክሽን የሚለው አይሆንም። ሾርትሊ ቢፎር ዲስፔንሲንግ ፎር ፔሸንት ስፔሲፊክ ይሄ በትክክል ይሆናል ማለት ነው። ስለዚህ ኤክስቴምፖራነስ ፕሪፓሬሽን ኦር ፕሮዳክት መቼ ነው የሚሰራው ሲል እዚህ ነው ማለት ነው። ልክ አንድ ፔሸንት መድኃኒት ሲያስፈልገውና ያ መድኃኒት ኮሜርሻሊ አናቫለብል ሲሆን ላክ ሲፈጠር እጥረት ሲፈጠር ለዛ ስፔሲፊክ ፔሸንት እንሰራለታለን ማለት ነው። ኮምፓውንዲንግ ሶ ሲ ላይ ያለው መልስ ልክ ነው ማለት ነው። ስለዚህ እስካሁን እንግዲህ ቢ ብለን ሲ ላይ ደረስን ማለት ነው። ስድስተኛ in preparing oral suspension from powder what is usually required ይላል። እንግዲህ ኦራል ሰስፔንሽን ስንሰራ ስፔሻሊ ፍሮም ፓውደር ከሆነ ኦራል ሰስፔንሽኑን እየሰራን ያለ ነው ምንድነው የሚያስፈልገን ነው ዩዥዋሊ ምን ያስፈልጋል? ኤ ሼክ ኦንሊ አፍተር ፉል ድራይንግ ይላል። ቢ አድ ቬክል gradually in the mix uniformly to the final volume ይላል። ሲ skip mixing or reduce air bubbles ይላል። ዲ add vehicle at once then do not shake ይላል። ስለዚህ ዲ አይሆንም ጭራሽ አይሆንም። ሼክ only after full ይሄም አይሆንም። ስለዚህ አሁንም ከቢ እና ከሲ ነው። skip mixing ነው የሚለው ይሄኛው skip mixing የሚለው ደግሞ አይሆንም። ስለዚህ add vehicle gradually the mix uniformly to the final volume የሚለው ትክክለኛው መልስ ነው ማለት ነው። ሰባተኛው which method best help ensure uniform mixing of powder እንግዲህ ፓውደርን ዩኒፎርምሊ ሚክስ ለማድረግ ትክክለኛው ሰፖርተር ወይ ሜተድ የትኛው ነው? ኤ sprinkle active drug on top without mixing ይላል። ቢ triturate or levitate uniformly with portion of the vehicle ይላል። ሲ mix only at the end ይላል። ዲ do not use geometric dilution ይላል። ጂኦሜትሪክ ዳይሉሽን መጠቀም ግዴታ እንደሆነ በደንብ አድርገን አውርተናል። ስለዚህ እዚህ ጋር ጭራሽ አትጠቀሙ ነው የሚለው። ጂኦሜትሪካል ዳይሉሽንን አትጠቀሙ ነው የሚለው። ይሄ አይሆንም። ስፕሪንክል አክቲቭ ድራግ ኦን ዘ ቶፕ ዊዛውት ሚክሲንግ ይሄ ጭራሹን አይሆንም። ትሪቱሬት እና ሌቪጌት ዩኒፎርምሊ ዊዝ ዘ ፖርሽን ይሄ በጣም ትክክል ነው። ስለዚህ which method helps ensure uniform mixing of powder የሚለው ቢ ነው። ትሪቱሬት and or levitate uniformly with the portion of the vehicle የሚለው በጣም ትክክለኛው መልስ ነው። ጂኦሜትሪክ ዳይሉሽን is usually or is mainly used for a increasing drug degradation. B achieve uniform distribution of small amount of drug. D reduce viscosity. D speed up container sterilization ይላል። ሶ ጂኦሜትሪካል ዳይሉሽን የሚያስፈልገው ወይም ደግሞ mainly የሚጠቅመው ለምንድን ነው ሲል increase drug degradation rate ይሄ አይደለም። ዲግራዴሽን ሬቱን ለመጨመር አይደለም። achieve uniform distribution of small amount of drug ይሄ በጣም ልክ ነው። ለምን ባለፈው ሜን ስናወራ ነው ጂኦሜትሪክ ዳይሉሽን ትልቁ ነገር የሚያስፈልገው በጣም ስሞል አማውንት የሆኑ አክቲቭ ኢንግሪዲየንት ኦር ኮምፖነንቶች ይኖራሉና እነኛን በትክክል የምንሰራው ፕሮዳክት ውስጥ እንዲኖሩ የምናደርግበት አንዱ ቴክኒክ እሱ ነው። ሶ ዩኒፎርም ዲስትሪቢዩሽን እንዲኖር ያደርጋል። ቪስኮሲቲ ለመቀነስ ስፒድ አፕ ኮንቴነር ይሄ አይሆንም። So geometric dilution is mainly used for achieve uniform distribution of small amount of drug ነው የሚለው ይሄ ቢ ይሆናል ማለት ነው። ዘጠነኛው which compounding powders a pharmacy should generally A እና avoid leaving ይላል። B use mortar and pestle with appropriate technique. B mix without checking for uniformity ይላል። ignore dust control ይሄ አሁን ignore dust control አይሆንም። avoid ሴቪንግም አይሆንም። ሴቪንግ ማለት መንፋት ማለት ነው። ቦምፊት ተጠቅመን በጣም ኮረት ከፍ ያለውን ሳይዝ መለየት ወይም ደግሞ ሳይዝ ሪዳክሽን ሳይዝ ሴፓሬሽን
የምንለው ነው። ሞርተር ፒስትል ደግሞ በመጠቀም ሳይዝ ሪዳክሽን ነው የምንሰራው። ስለዚህ ሞስት ኦፍ ዘ ታይም እንግዲህ ፓውደር ዶዜጅ ፎርምን ስንሰራ ሚክስ ሞርተር እንደ ፒስትል ተጠቅመን ነው የምንሰራው። ስለዚህ ቢ ትክክለኛው መልስ ነው ማለት ነው። አስረኛ which is correct regarding labeling of extemporaneous preparation so አንድ extemporaneous ፕሮዳክት ከተሰራ በኋላ ሌብል ይደረጋል። ሶ ስለ ሌብሊንግ ትክክል የሆነ የቱ ነው የሚለው ኤ ሌብሊንግ on its route of administration ይላል። ቢ label should include patient name, drug details, direction and beyond use date. C label is optional if the patient knows the drug ይላል። ዲ label should not include storage instruction ይላል። ያው storage instruction ሁሌ ይቀመጣል። አንድ ፕሮዳክት ምን አይነት ኢንቫይሮንመንት ውስጥ ስቶር ይደረግ የሚለው የግድ መጻፍ አለበት። ስለዚህ ይሄ ልክ አይደለም፣ አይጻፍም እያለን ነው። ስለዚህ ይሄ ዲ ልክ አይደለም። ሲ ሌብሊንግ ኢዝ ኦፕሽናል ይላል። ይሄ ጭራሽ ፔሸንቱ መድኃኒቱን የሚያውቀው ከሆነ ሌብሊንግ ኦፕሽናል ሊሆን ይችላል። ፔሸንቱ ሊያውቀው ይችላል፣ የፔሸንቱ ኬር ጊቨሮች ደግሞ ላያውቁ ይችላሉ። ስለዚህ ሌብሊንግ ግዴታ ነው የሚሆነው። ቢ ላይ ሌብል ሹድ ኢንክሉድ ፔሸንት ኔም፣ ድራግ ዲቴልስ፣ ዳይሬክሽን ቢሆን ይሄ በጣም ትክክለኛ የሆነው መልስ ነው። ስለዚህ ቢ ነው አሁን ማለት ነው። 11ኛ ቢዮንድ ዩዝ ዴት ኦር ቢዩዲ means expired date of bulk drug manufacturer, dates after which the compounded product should not be used, date of dispensing only, date when shipping begin ይላል። ቢዩዲ የምንለው አንድ የሰራነው ፕሮዳክት እስከምን ድረስ ነው ሊያገለግል የሚችለው የሚለውን የሚገልጽልን ነው ማለት ነው። ልክ በማኑፋክቸሪንግ ኢንዱስትሪ ውስጥ ኤክስፓየር ዴት እንደምንለው ሁላ እዚህኛው ደግሞ ቢዩዲ እንጠቀማለን ማለት ነው። ስለዚህ ቢዩዲ የሚነግረን ምንድነው? the date after which the compounded product should not be used የሚለው ነው። ሶ ቢ ትክክለኛው መልስ ነው። 12ኛ for the accused oral preparation microbial risk is mainly controlled by adding excess sugar only, proper preparation, storage condition and the correct BUD, using larger container, increasing compounding time ይላል። ይሄ ዲ አይሆንም። increasing time compounding time በጨመርን ቁጥር ምናልባት ማይክሮቢያል ሪስክ ኦፍ ኮንታሚኔሽንን ኦር ማይክሮቢያል ኮንታሚኔሽንን ልናስቀር አንችልም። ስለዚህ አይሆንም። using larger container ይሄም ያን ያህል ነው። adding excess sugar only ይሄም ብቻው መፍትሄ አይደለም። proper preparation, storage condition and the correct BUD የሚለው በጣም ልክ ነው። ስለዚህ አሁንም ቢ ነው ማለት ነው። ሶ 12ኛም በዚህ መልኩ ነው። 13ኛም which container is generally preferred for a compounded suspension that need shaking. ሶ ሰስፔንሽን ሰራል። ያ ሰስፔንሽን ደግሞ ያ ፔሸንት ከመጠቀሙ በፊት ሼክ ማድረግ የሚያስፈልገው ከሆነ ሶ የትኛው ትክክል ነው ነው ስለዚህ ጉዳይ። ስለዚህ ሰስፔንሽን ጉዳይ ትክክለኛው መልስ ወይም ሂደት የትኛው ነው? ኤ ሪጂድ ክላስ ኮንቴነር ዊዛውት ክሎዥር ይላል። ይሄ መቼም መክደኛ የሌለው ኮንቴነር በምንም ታምር ልንጠቀም አንችልም። ስለዚህ ኤ አይሆንም። ታይት ባክ ፕሩፍ ክሎዥር ዊዝ ፕሮፐር ሌብሊንግ እና ኢንስትራክሽን ይላል። ይሄ በጣም ጥሩ ነው። ኦፕን ሼከር ኦር ኦፕን ቢከር ይላል። ኦፕን ቢከር አይሆንም። ፐርማብል ራፕ ይሄ ለሰስፔንሽን አይደለም፣ ለሶሊድ ዶዚ ፎርም ነው። ስለዚህ ቢ ነው ማለት ነው። ቢ ትክክለኛ መልስ ነው። ሶ ምንድነው እንግዲህ አንድ ሰስፔንሽን ሰርተን ሰስፔንሽኑን ምን አይነት ኮንቴነር ውስጥ እናስቀምጠው ነው ጥያቄው። ሰስፔንሽኑ ደግሞ ሼክ መደረግ ይፈልጋል ዲስፔንስ ከመደረጉ በፊት። ስለዚህ ታይት ላክ አፕ ፕሩፍ ክሎዥር ዊዝ ፕሮፐር ሌብል እንደ ኢንስትራክሽን የሚለው ትክክለኛው መልስ ነው ማለት ነው። 14ኛ if the prescription call for cream preparation an important factor is ይላል። the type of the base ይሄ ማለት oil in water or water in oil, base color only, base thickness only, base should discarded after cooling ይላል። ይሄ በጣም እንግዲህ ክሬም ፕሪፓሬሽን ነው። ክሬም ሳሚ ሶሊድ ዶዜጅ ፎርም ከምንላቸው አንዱ ነው። ሶ ክሬም ፕሪፓሬሽን ላይ ትክክለኛው ፋክተር ወይ ኢምፖርታንት ፋክተር የምንለው ታይፕ ኦፍ ቤዝ ነው። እንግዲህ ምን አይነት ቤዝ ነው የተጠቀምነው፣ ኦይል ወተር ቤዝ ኦር ወተር ኢን ኦይል ነው የሚለው በደንብ መታወቅ ያለበት ጉዳይ ነው። ስለዚህ ኤ ላይ ያለው መልስ ትክክል ነው ማለት ነው። 15ኛው in semi-solid drug release and stability depend heavily on ይልና container size only, base composition and consistency, label font size, patient age only ይላል። ስለዚህ ድራግ ሪሊዝ እና ስታቢሊቲ ምን ላይ ነው ዲፔንድ የሚሆነው? እንግዲህ ሰሚ ሶሊድ ዶዜጅ ፎርም ላይ ነው እያወራን ያለነው። ስለዚህ ሰሚ ሶሊድ ዶዜጅ ፎርም ላይ ከሆነ ቢ ትክክል ነው ማለት ነው።
ስለዚህ ሴሚ ሶሊድ ከሆነ ድራግ ሪሊዝ እና ስታቢሊቲ ሄቪሊ ዲፔንድ የሚያደርገው ቤዝ ኮምፖዚሽን እና ኮንሲስተንሲው ላይ ዲፔንድ ያደርጋል የሚለው በጣም ነው። ምክንያቱም ስለ ድራግ ሪሊዝ እና ስታቢሊቲ እያወራል ሌብል ፎንት ሳይዝ ፔሸንት ኤጅ ኦንሊ ምናምን ኮንቴነር ሳይዝ ያያገባውም። ስለዚህ ቢ ላይ ያለው በጣም ትክክለኛው መልስ ነው። 16ኛ ኤክስቴምፖራነስ ሶሉሽን አር ታይፒካሊ ፕሪፔርድ ይላል። አሁን ደግሞ ሊኩዊድ ዶዜጅ ፎርም ላይ መጥቷል ተመልሶ። ሶ ኤክስቴምፖራነስ ፕሪፓሬሽን ኦፍ ሶሉሽን አር ታይፒካሊ A. dissolving solid in solvent to reach the final volume. B. evaporating solvent until solid forms. C. mixing to dry powder only. sterilizing without filter or aseptic step ይላል። ስለዚህ ሶሉሽን ላይ ሶሉሽን ፕሪፓሬሽን ላይ እንግዲህ most of the time ሶሉሽን ፕሪፔር የምናደርገው በዚህ ነው። ዲዞልቭ ነው የምናደርገው ሶሊቱን ኢን ሶልቨንት ውስጥ ማለት ነው። ልክ ፋይናል ቮሉም እስከሚደርሰው አቺቭ እስከምናደርግ ድረስ ሶሊድ ሶልቨንት ኢንተራክሽንን እንጠቀማለን። ለዚህም ነው ብዙ ጊዜ ሶሉሽን ፕሪፓሬሽን ላይ ወይም ደግሞ ሊኩዊድ ዶዜጅ ፎርም ላይ ላይክ ዲዞልቭ ላይክ ፕሪንሲፕልን እንጠቀማለን ያልነው ማለት ነው። የፖላር ውስጥ ነን ፖላር ውስጥ እንጠቀማለን የምንለው በጣም ትልቁ ሚስጥርም እዚህ ጋር ነው ማለት ነው። ስለዚህ in extemporaneous solution preparation most of the time dissolving solid in solvent to reach a final volume is best step ነው ማለት ነው። አሁን evaporating solid until ይሄ solid form ነው ለሶሊድ እንጂ ለሶሉሽን አይሆንም። እዚህም dry mixing the dry powder only ይሄም solid preparation ላይ ነው የሚሆነው። ይሄ sterilizing without filter and accept ይሄ አይሆንም የጭራሽ ነው አይሆንም። ስለዚህ መልሳችን A ነው ማለት ነው። 17 which is the correct approach for dissolving a drug in a small amount of liquid? which one is correct approach for dissolving a drug in a small amount of liquid? አሁን በጣም small amount of vehicle ላይ ወይም ደግሞ liquid ላይ dissolve ለማድረግ ነው የተፈለገው ማለት ነው። ስለዚህ correct approach የትኛው ነው የሚለው A always add full liquid first ይላል። B first dissolve or with the drug with a part of the vehicle then dilute to the final volume ይላል። C mix without regard to complete dissolution ይላል። D use hot water for all drug ይላል። እንግዲህ አሁን እኛ አላማችን ትልቁ ነገር ዲዞልቭ ማድረግ ነው። ድራጉን ስሞል ሊኩዊድ ነው ያለን ግን በጣም ትንሽ ሊኩዊድ ነው። ስለዚህ ትልቅ ጥንቃቄ ያስፈልጋል። መጀመሪያ ምንድነው የምናደርገው የተወሰነ ሊኩዊድ እዛ ድራይ ድራግ ላይ አርግተን ድራጉን ማለስለስ ወር ዊት ማድረግ ማራስ ነው የሚጠበቅብን። ከዛ በኋላ የቀረችውን ፋይናል ቮሊዩም ጨምሮ የሚሆነው ማየት ነውና first dissolve or with the drug with a part of the vehicle then dilute to the final volume የሚለው ይሄ B ላይ ያለው ምርጫ በጣም ትክክለኛው ምርጫ ነው ማለት ነው። 18ኛው for the preparation or for the suspension particle size ይላል። for suspension particle size affects ይልና test only physical stability and resuspendability ይላል። እዚህ ጋር labeling color label and color only ይላል። እዚህ ጋር ደግሞ ኮንቴነር ትራንስፓረንሲ ይላል። እንግዲህ ሰስፔንሽን ነው የሰራነው ዶዜጅ ፎርም። ስለዚህ ፓርቲክል ሳይዙ ምንድነው አፌክት ሊያደርግ የሚችለው ሲባል ያው እንግዲህ ፓርቲክል ሳይዙ አፌክት ሊያደርግ የሚችለው ፊዚካል ስታቢሊቲ እና ሪሰስፔንደቢሊቲ ነው። ሰስፔንሽን እየሰራነው ያለነው ስለዚህ ሪሳቢሊቲ ስታቢሊቲ ካን ቢ አፌክትድ ባይ ፓርቲክል ሳይዝ ማለት ይቻላል ማለት ነው። 19ኛው a common physical stability problem in suspension is ይልና እንግዲህ sedimentation, filtration, sublimation እና complete dilution ይላል። እንግዲህ the main problem ወይም ደግሞ especially the common physical stability problem in suspension ያው sedimentation ማለት መስቀጥ ማለት ነው። እንግዲህ ይዘቅጥና ከስር ዝቅጠቱ ይቀራል ከላይ ደግሞ ሊኩዊድ ይሆናል። ይሄ ሰስፔንሽን ላይ ትልቁ ስታቢሊቲ ፕሮብሌም ኦር ፊዚካል ስታቢሊቲ ፕሮብሌም ሊያመጣብን የሚችለው ፓራሜትር ወይም ደግሞ ፕሮብሌም። ከዛ 20ኛው ላይ ስንመጣ which is the most appropriate instruction for suspension labeling ይላል። ሰስፔንሽንን እንግዲህ ሌብል እናደርጋለን እንደማንኛውም ፕሮዳክት። ስለዚህ ሰስፔንሽንም ሌብል ስናደርግ appropriate instruction ሊሆን የሚችለው የቱ ነው? do not shake ይላል። shake well before use ይላል። store it open container ይላል። use after freezing ይላል። እንግዲህ ሰስፔንሽንን ፍሪዚንግ ማድረግ አስቡት በፍጹም የሚሆን ነገር አይደለም። ሶ ሰስፔንሽን ፍሪዝ አይደረግም ዲ አይሆንም። ዱ ኖት ሼክ ይላል። ሼክ እንዳታረግ ነው የሚለው ይሄም ልክ አይደለም። ሼክ ዌል ቢፎር ዩዝ የሚለው በጣም ልክ ነው። ስቶር ኢን ኦፕን ኮንቴነር አለ። ኦፕን ኮንቴነር ላይ የሚቀመጥ ፕሮዳክት የለንም። አብዛኞቹ ክሎዝድ ኤንድ ኤር ታይት ኮንቴነር ነው የሚፈልጉት። ስለዚህ
መልሳችን ትክክለኛው ቢ ነው። ሼክ ዌል ቢፎር ዩዝ ከመጠቀማችሁ በፊት በደንብ አድርጋችሁ ሼክ አድርጉት በጥብጡት የምንለው ለዚህ ነው። 21ኛው ኤክስቴምፖራነስ ስቴራይል ፕሪፓሬሽን ሪኳየር ይልና ኦንሊ ክሊኒንግ ሃንድ ይላል። ስቴራይል ስንል ይሄ ከማይክሮቢያል ኮንታሚኔሽን የጸዳ ማለት ነው። ሶ ከዛ ላይ የጸዳ ፕሮዳክት ለመስራት ምን ያስፈልገናል ሲባል የመጀመሪያው እንግዲህ ኤ ላይ የሚለው ኦንሊ ክሊኒንግ ሃንድ ይላል። እጃችን መታጠብ ብቻ በቂ ነው የሚለው። ቢ ላይ አሴፕቲክ ቴክኒክ እንደ ኦፈን ላሚናር ኤር ፍሎ እንደ ስቴራይል ኮምፓውንዲንግ ኮንዲሽን ይላል። ሲ ላይ ነው ስፔሻል ኢንቫይሮንመንት ምንም አይነት ስፔሻል ኬር አያስፈልግም፣ ጥንቃቄ አያስፈልግም፣ የተለየ ኢንቫይሮንመንት አያስፈልግም እያለ ነው። ሚክሲንግ አውትሳይድ ኮንትሮል ኤሪያ ላይ ይሄ በጣም ልክ አይደለም። ስለዚህ ቢ አሴፕቲክ ቴክኒክ እና ኦፈን ላሚናር ኤር ፍሎ ኦር ስቴራይል ኮምፓውንዲንግ ኮንዲሽን ያስፈልገናል ማለት ነው። 22ኛ which activity is essential to reduce microbial contamination during sterile compounding ይላል። which activity is essential to reduce microbial contamination during sterile compounding የሚለው A wearing gloves without hand disinfection, B proper and hygiene as well as aseptic technique, C talking continuously during preparation, D using non-sterile tool ይላል። እንግዲህ ጥያቄው ምንድነው የሚለውን በደንብ ማስተዋል ጥሩ ነው። which activity is essential to reduce microbial contamination ነው። እንግዲህ ስቴራይል ኮምፓውንዲንግ ለመስራት ማይክሮቢያል ኮንታሚኔሽን ቀነስ የትኛው ቴክኒክ ጥሩ ነው? አሁን ኤ ላይ ምንድነው የሚለው wearing glove without hand disinfection አንዳችንን እጃችን ሳንታጠብ ዲስኢንፌክታንት ሳንጠቀም ቀጥታ ግላብ ማድረግ በቂ ነው። ይሄ አይሆን። ቢ ላይ ፕሮፐር እንደ ሃይጂን እንደ አሴፕቲክ ቴክኒክ ይላል። yes በጣም ፕሮፐር በሆነው እጃችን ንጹህ መሆን አለበት። የምንሰራው ነገሮች በሙሉ አሴፕቲክ ቴክኒክ መሆን አለበት፣ ከኮንታሚኔሽን የጸዳ መሆን አለበት ነው የሚለው። ይሄ በጣም ልክ ነው። ሲ ላይ ቴኪንግ ኮንቲኒየስሊ ዱሪንግ ፕሪፓሬሽን ይላል። ቶኪንግ ላይ ማውራት ይሄ አስፈላጊ አይደለም። ለፎልቲ ለስተት ልንዳረግ እንችላለን፣ ኮንታሚኔት ልናደርገው እንችላለን። ስለዚህ ተገቢ አይደለም። ዲ ላይ ዩዚንግ ኦን ስቴራይል ቱል ይላል። ነን ስቴራይል ጭራሽ ነን ስቴራይል የሆኑ ቱሎች መጠቀም ነው የሚለው። ይሄ ልክ አይደለም። ስለዚህ ቢ ላይ ፕሮፐር ሃንድ ሃይጂን እንደ አሴፕቲክ ቴክኒክ የሚለው ትክክለኛው መልስ ነው። ሶ አንሰር ኢዝ ቢ። 23ኛ ፋርማሲውቲካል ኢንኮምፓቲቢሊቲ ሪፈርስ ቱ ድራግ ስታቢሊቲ ኔቨር ቼንጅ ይላል። ፊዚካል and chemical reaction causing loss of potency or undesirable change always improves effectiveness only affect taste ይላል። ምንድነው ፋርማሲውቲካል ኢንኮምፓቲቢሊቲ ማለት ነው ጥያቄው። ሶ ፋርማሲውቲካል ኢንኮምፓቲቢሊቲ ማለት ፊዚካል or chemical reaction causing a loss of potency or undesirable change ለምሳሌ ማለት እንግዲህ አንድ እኛ የምንሰራው ፋርማሲውቲካል ኤድ or ፋርማሲውቲካል ፕሮዳክት ፖቴንሲው ይሄ ማዳን አቅሙ ሊያጣ ይችላል ማለት ነው as a result of incompatibility። ሌላ ብቻ ሳይሆን undesirable change ለምሳሌ መልኩ ሊቀየር ይችላል፣ ፊዚካል እንደ ኬሚካል ፕሮፐርቲው ሊቀየር ይችላል። ስለዚህ ይሄ ኢንኮምፓቲቢሊቲ or ፋርማሲውቲካል ኢንኮምፓቲቢሊቲ ማለት ነው as a result of ፋርማሲውቲካል ኢንኮምፓቲቢሊቲ እነኚህ ፊዚካል እና ኬሚካል አልተሬሽን ሊታዩ ይችላሉ ማለት ነው። ሶ the answer is B ያልነው በምክንያት ነው ማለት ነው። ሶ B is the correct answer። 24ኛው before dispensing the pharmacist should skip checking calculation, perform final verification like dose, volume or weights, labeling and appearance ይላል። dispensing without labeling ይላል። never inspect product ይላል ማለት ነው። ስለዚህ አሁን አንድ ፋርማሲስት የሰራውን ፕሮዳክት ለፔሸንቱ ዲስፔንስ ከማድረጉ በፊት ምን ማድረግ አለበት ነው። እዚህ ጋር ስኬፕ ቼኪንግ ካልኩሌሽኑን ቼክ ከማድረግ መቆጠብ ማለፍ ይችላል ነው የሚለው። ቢ ላይ ግን ፐርፎርሚንግ ፋይናል ቬሪፊኬሽን ነው። አንድ ፕሮዳክት ከተሰራ በኋላ ፋይናል ቬሪፊኬሽኑ መሰራት አለበት። ዶዙ ቼክ መደረግ አለበት፣ ቮሊዩሙ ቼክ መደረግ አለበት፣ ሌብሊንጉ ቼክ መደረግ አለበት፣ ኢቭን አፒሪያንሱ ቼክ መደረግ አለበት። ይሄ በጣም ትክክል ነው። ስለዚህ ቢ በጣም ጥሩ ነው። ሲንኔ ዲስፔንሲንግ ዊዛውት ሌብሊንግ ይላል። ይሄ እንደውም ትክክል አይደለም። አንድ ፕሮዳክት ዊዛውት ሌብሊንግ ዲስፔንስ ልናደርግ አንችልም ማለት ነው። ዲ ላይ ደግሞ ኔቨር ኢንስፔክት ፕሮዳክት ነው የሚለው። ፕሮዳክቱን ኢንስፔክት ማድረግ አያስፈልግም ነው የሚለው። ስለዚህ ዘ አንሰር ኢዝ ቢ ነው ማለት ነው ትክክለኛው። 25ኛ እና የመጨረሻው እንግዲህ ኢን ጀነራል ኤክስቴምፖራነስ ፕሪፓሬሽን ሪኳየርስ ይላል። ኦንሊ ኢንፎርማል ሜተድ ይላል። አኩሬት ካልኩሌሽን፣ suitable technique, correct packaging and correct storage or BUD ይላል።
ኖ ዶክመንቴሽን ራንደም ሰሌክሽን ኦፍ ኢንግሪዲየንት ይላል። ይሄ ትክክለኛው ጀነራል እንግዲህ ኤክስቴምፖራነስ ፕሪፓሬሽን ምንድነው የሚፈልገው ሲባል ካልኩሌሽኑ በጣም አኩሬት መሆን አለበት። የምንጠቀማቸው ቴክኒኮች በጣም ሲዩቴብል መሆን አለባቸው። ፓኬጂንጋችን ልክ መሆን አለበት። ስቶሬጅ ኮንዲሽናችን ምቹ መሆን አለበት። ስለዚህ በዚህ ሁኔታ ውስጥ የተሰራ ፕሮዳክት ጉድ ኤክስቴምፖራነስ ፕሪፓሬሽን እንላለን። ይሄኛውም ቢ ነው ማለት ነው። እንግዲህ በፓርት 1 እነኚህን 25 ጥያቄዎች ሰርተንላችኋል። እናንተም ደግሞ ጥያቄው መልሱ እዚህ ጋር መጨረሻ ላይ ስለሚገኝ ደግማችሁ በራሳችሁ በደንብ ቼክ አድርጉ። ከዛ በኋላ ደግሞ በፓርት 2 በፓርት 3 እያል ቻፕተር 4ን ማምጣት ያለባቸውን ማወቅ ያለባቸውን ጥያቄዎች እንሰራለን። እንግዲህ ለዛሬ በዚህ ጨርሰናል። ፓርት 2 በሌላ ጊዜ ይዘን እንመጣለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁ መውጣት ይጠበቅባችኋል። አብዛኛው የዩቲዩብ አልጎሪዝሙ የሚያሳየኝ ኦልሞስት 56% ሰብስክራይብ ሳያደርግ የሚመለከት ነው። 44% ብቻ ነው ያንተ ዩቲዩብ ሰብስክራይብ ያደረገው ይላል። ስለዚህ አይታችሁ ሰብስክራይብ ካልተደረገ ቪዲዮ ይጥቀማችሁ ማይጥቀማችሁ ጥሩ ይሁንም መጥፎ ግን ቻናሉን ሰብስክራይብ ማድረጉ እናንተን የሚጎዳው ነገር ስለሌለ ቻናሉን ሰብስክራይብ አድርጋችሁ መውጣት ይጠበቅባችኋል ማለት ነው። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁ እንድትወጡ በአክብሮት እና በታላቅ ትህትና ጠይቃለሁ። በፓርት 2 እስከምንገናኝ ባላችሁበት ሰላም።